የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማርዕተ ዜናዎቹ ያስቀድማሉ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ሰምቷል። በራያ ግንባር በአገዛዝ ጦርና ፋኖ ኃይሎች መካከል በከባድ መሳሪያ የታገዘ ውጊያ የቀጠለ ሲሆን የትግራይ ኃይሎች በኩላቸው ውጊያ ወዳለበት ቀጠና ኃይል እያስጠጉ ይገኛሉ ሲሉ የመረጃ ምንጮች ተናግረዋል። በክልሉ ጎንደር ከተማ በደረሰ ፍንዳታ ደግሞ በሰው ሕይወት ላይ ጉዳት ደርሷል ተብሏል። በዝርዝር እናየዋለን። ከመጋቢት ወዲህ 100,000 ደቡብ ሱዳናውያን ወደ ኢትዮጵያ መሰደዳቸውን የተባበሩት መንግስታት ድርጅት አስታውቋል። በኢትዮጵያ የሚሰፍሩ ስደተኞች በአሁኑ ሰዓት ከደቡብ ሱዳን ቁጥራቸው እየበዛ መጣ ያለው በሀገሪቱ አገዛዝና በተቃዋሚ ኃይሎች መካከል የተቀሰቀሰውን ጦርነት ተከትሎ ነው። በዝርዝር እናየዋለን። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የስልጣን ዘመናቸውን ለማራዘም ያደረጉት ሙከራ ተከትሎ ከዚህ ቀደም አጋጥሟቸው አያውቅም የተባለ ከፍተኛ ተቃውሞ እየተጋፈጡ ነው። የተቃዋሚ መሪዎች ፕሬዝዳንት መሐመድ የስልጣን ጊዜያቸው ካበቃ እንደ ሀገሪቱ ፕሬዝዳንት ተቀባይነት አይኖራቸውም በማለት ነገ ቅዳሜ የተቃውሞ ሰልፍ በሞቃዲሾና ሌሎች ከተሞችም ጠርተዋል። በዝርዝር የምንመለከተው ሌላኛው ጉዳይ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከቻይና መሪ ጋር ኢራን የኒውክሌር ጦር መሳሪያ እንዳይኖራት ከስምምነት ላይ ደርሰናል ሲሉ ተናግረዋል። በሌላ በኩል የሆርሙዝ ወሽመጥ መዘጋትና የኢራን ጦርነት ከፍተኛ ጉዳት ያደረሰባት የተባበሩት አረብ ኤምሬትስ ሆርሙዝን ማለፍ የሚያስችል አዲስ የነዳጅ ማስተላለፊያ መስመር ግንባታ እያፋጠንኩ ነው ብላለች። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች ወደ ዝርዝሩ አልፋለሁ። አብራችሁን ቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም የቀጠለ ሲሆን በራያ ግንባር በአገዛዝ ጦርና ፋኖ ኃይሎች መካከል በከባድ መሳሪያ የታገዘ ውጊያ ቀጥሏል። በዚህ ቀጠና ታዲያ የትግራይ ኃይሎች በኩላቸው ውጊያ ወዳለበት ቀጠና ኃይል እያስጠጉ ይገኛሉ። በክልሉ ዛሬም ጎንደር ከተማ በደረሰ ፍንዳታ ደግሞ በሰው ሕይወት ላይ ጉዳት ደርሷል። በዛሬው ዕለት ግንቦት 7 2018 ዓ.ም በሰሜን ወሎ ዞን ራያ ቆቦ ወረዳ ከባድ ውጊያ እየተደረገ እንደሚገኝ የኢትዮኒውስ የመረጃ ምንጮች ተናግረዋል። የብልጽግና አገዛዝ ከትላንት ጀምሮ በወረዳው ሆርማትና ጮቢበር ከሚገኙ ወታደራዊ ካምፖች ሆኖ ወደ ተለያዩ አቅጣጫዎች የከባድ መሳሪያዎችን ድብደባ መፈጸሙ መዘገባችን ይታወቃል። በዛሬው ዕለት ደግሞ በርካታ ኃይሉን አንቀሳቅሶ ከፋኖ ኃይሎች ጋር ውጊያ ከፍቷል ሲሉ ነው የአካባቢው የመረጃ ምንጮቻችን የተናገሩት። ዛሬ በፋኖ ኃይሎች በኩል የቡድን መሳሪያዎች በተደጋጋሚ ይተኮሳሉ ያሉት የመረጃ ምንጮች በተለይም በራያ ቆቦ ወረዳ አማያ፣ ቢጭሮ፣ ደንጉሪና አለሚቱ አበራም እርሻ በሚባሉት አካባቢዎች ከጠዋት ጀምሮ ከባድ ውጊያ እየተደረገ ይገኛል ብለዋል። የአገዛዝ ጦር ከርቀት ከባድ መሳሪያዎችን በመጠቀም በነዋሪዎች ላይ ጉዳት እያረሰ መሆኑን ነው የመረጃ ምንጮቹ ጨምሮ የተናገሩት። በተያያዘም የትግራይ ኃይሎችን የአገዛዝ ጦርና የፋኖ ኃይሎች ውጊያ ላይ በሚገኙባቸው የራያ ቆቦና የአላማጣ ወረዳዎች አዋሳኝ አካባቢዎች በብዛት እየተጠጉ እንደሚገኙ የአይን እማኞች ለኢትዮኒውስ ተናግረዋል። የትግራይ ኃይሎች በውጊያው ስለመሳተፋቸው አላረጋገጥንም ያሉት የመረጃ ምንጮች ሆኖም ታጣቂ ኃይሎቹ በብዛት ወደ ሁለቱ ወረዳዎች አዋሳኝ አካባቢዎች ማዶ ከተማና መረዋ አቅጣጫ ተግጠዋል ብለዋል። የብልጽግና አገዛዝ በዚህ ቀጠና የትግራይ ኃይሎችና የፋኖ ኃይሎች ጥምረት ፈጥረውብኛል ሲል በስብሰባዎች ላይ መግለጹ መዘገባችን ይታወቃል። የፋኖ ኃይሎችን በበኩላቸው ራሳቸውን የትግራይ ሰላም ሰራዊት ብለው የሚጠሩ ታጣቂዎች ከብልጽግና አገዛዝ ጋር ወግነው ውጊያ ከፍተውብናል ሲሉ በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ህዝብ በኩል አስታውቀዋል። ሆኖም በትግራይ ኃይሎችና በሰላም ሰራዊት ታጣቂዎች በኩል እስካሁን ይፋ ምላሽ አልተሰጠም። በክልሉ ጎንደር ቀጠና የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች የሚደረገው ውጊያ በቀጠለበት በዚህ ወቅት በጎንደር ከተማ ለሁለተኛ ቀን የቦምብ ፍንዳታ መድረሱ ተሰምቷል። በትላንትናው ዕለት በከተማዋ በደረሰው ፍንዳታ የደረሰው ጉዳት ስለመኖሩ ባይታወቅም በዛሬው ዕለት ግን ግንቦት 7 2018 አራዳ አካባቢ በደረሰ ፍንዳታ አንድ ያገዛዙ ሚኒሻ ህይወቱ ሲያልፍ ሌሎች ደግሞ ቆስለዋል ሲሉ የመረጃ ምንጮች ናቸው የተናገሩት። ብልጽግና በከተማዋ የምርጫ ቅስቀሳ ሰልፍ በሚያደርግበት በዛሬው ዕለት የደረሰው ፍንዳታ ማን እንዳደረሰው ለጊዜው የታወቀ ነገር የለም ተብሏል። በሌላ በኩል በዛሬው ዕለት በቀጠናው ደቡብ ጎንደር ዞን ለሁለተኛ ቀን በቀጠለው
ውጊያ መደረጉን የኢትዮ ኒውስ የፋኖ የመረጃ ምንጮች ተናግሯል። በትላንትናው ዕለት ከባድ ውጊያ በተደረገባት ማህደረ ማርያም በፋኖ ኃይሎች ስትያዝ የአገዛዙ ጦር በኩል ወደ ግዳን ጠመም ሸሽቷል ተብሏል። የፋኖ ኃይሎች ማህደረ ማርያም በተደረገ ውጊያ በርካታ የአገዛዙ ጦር አባላት መገደላቸውን ይፋ አድርገዋል። ዛሬም በዞን ውስጤና ስማዳ ወረዳዎች ውጊያ መቀጠሉን የመረጃ ምንጮቻችን የተናገሩትም የፋኖ ኃይሎች በስቴ መካነ ኢየሱስና በስማዳ ወረዳ ወገዳ ከተሞች ዘልቀው በመግባት በአገዛዙ ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት አርሰዋል ያሉት የመረጃ ምንጮች የብልጽግና አገዛዝ በበኩሉም በጉናም፣ እስቴም፣ ስማዳም፣ ደብረ ታቦር ዙሪያና ደራ አካባቢዎች ተከታታይ የድሮን ቅኝቶች እያደረገ ይገኛል ብለዋል። በተመሳሳይ በማዕከላዊ ጎንደር ዞን ጠገዴ ወረዳ በተደረገ ውጊያ ከ20 በላይ የአገዛዙ ጦር አባላት መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ ይፋ አድርጓል። በትላንትናው ዕለት ግንቦት 6 2018 ዓ.ም በወረዳው ሰጋሎ ከተማ ለሰዓታት በተደረገ ውጊያ ነው በርካቶች ጉዳት ደርሶባቸዋል የተባለው። ከመጋቢት ወር ወዲህ 100 ሺህ ደቡብ ሱዳናውያን ወደ ኢትዮጵያ መሰደዳቸውን የተባበሩት መንግስታት ድርጅት አስታወቀም። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ማስተባበሪያ ጽሕፈት ቤት እንደ አውሮፓውያን አቆጣጠር ከመጋቢት 2026 ወዲህ ከ100 ሺህ በላይ ደቡብ ሱዳናውያን ወደ ኢትዮጵያ ተሰደው ገብተዋል ብሏል። ስደተኞቹ በዚህ መጠን ከቀያቸው የተሰደዱት በመጋቢት 2026 በደቡብ ሱዳን መከላከያና በተቃዋሚ የደቡብ ሱዳን ነጻ አውጪ ድርጅት ታጣቂዎች መካከል የይገባኛል ጥያቄ በተነሳበት አኮቦ ግዛት ውስጥ በተፈጠረ ግጭት ምክንያት መሆኑን ነው ተመድ የገለጸው። የአገዛዙ የመከላከያ ኃይሎች ጅንግሌ የተሰኘውን ግዛት በመቆጣጠራቸው ከፍተኛ ቁጥር ያላቸው ደቡብ ሱዳናውያን እውቅና በሌላቸው በኢትዮጵያ የድንበር መተላለፊያ መስመሮች አልፎ መግባታቸውን ነው የተባበሩት መንግስታት ድርጅት ሪፖርት ያመለከተው። ስደተኞቹ ኔሮል፣ አሮር እና አኮቦ በተሰኙ ግዛቶች በመሸሽ መጀመሪያ በአኮቦ ግዛት ሰፍሮ የነበረ ቢሆንም የምግብና የሰብአዊ እርዳታ አቅርቦት ችግሩ እየባሰ ሲሄድ የኢትዮጵያን ድንበር ተሻግረው መግባታቸውን ተመድ አስታውቋል። የሰብአዊ እርዳታ አቅርቦት ድርጅቱ ባካሄደው አጠቃላይ ዳሰሳ 85 ሺህ የሚጠጉ ደቡብ ሱዳናውያን የኢትዮጵያን ድንበር አቋርጠው መጠለያ ፍለጋ ከሳምንታት በፊት ጋምቤላ ክልል መግባታቸውን ያስታወቀው ተመድ ከጋምቤላ ክልል የአካባቢ አስተዳደሮች ተገኘ ካለው ከላይ ከተገለጸው ቁጥር በተጨማሪም በክልሉ ዋንታዋ በተሰኘ ወረዳ እየጨመረ የመጣ የሱዳን ጥገኝነት ፈላጊዎች ቁጥር መኖሩን ጠቅሶ በቅርቡ ብቻ 12218 ሰዎች ቶርሞክ የከተባለ ቦታ ደርሰዋል ብሏል። ከደቡብ ሱዳን ከተፈናቀሉ ስደተኞች መካከል 55 በመቶ ህጻናትና ሴቶች መሆናቸውን 4 የድንበር መግቢያ በሮችን አቋርጠው ወደ ኢትዮጵያ እየገቡ ነው በማለት አክሏል። ከደቡብ ሱዳን በስፋት ወደ ኢትዮጵያ የገቡ ስደተኞች የአስቸኳይ ጊዜ ፍላጎት ምላሽ ለመስጠት የአውሮፓ ህብረት ባለፈው ሳምንት $175 ድጋፍ ማስታወቁም ተዘግቧል። ከ450 ሺህ በላይ የደቡብ ሱዳን ስደተኞች እያስተናገደ ባለው የጋምቤላ ክልል ውስጥ ብሔር ተኮር ግጭት በሰብአዊ እርዳታ አቅርቦቱ ላይ መሰናክል መፍጠሩንም የአውሮፓ ህብረት ባለፉት ጊዜያት አስታውቋል። ከ1.1 ሚሊዮን በላይ የውጭ ሀገር ስደተኞች ተቀብላ እያስተናገደች የምትገኘው ኢትዮጵያ ከ464703 በላይ ደቡብ ሱዳናውያን፣ ከ360 ሺህ በላይ ሶማሊያውያን፣ ከ170 ሺህ በላይ ኤርትራውያን፣ ከ100 ሺህ በላይ የሚጠጉ ሱዳናውያን ጨምሮ የየመንና ሌሎች ሀገሮች ዜጎች መጠለላቸውን መረጃዎቹ ያሳያሉ። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ የስልጣን ዘመናቸውን ለማራዘም ያደረጉት ሙከራ ተከትሎ ከዚህ ቀደም አጋጥሟቸው አያውቅም የተባለ ከፍተኛ ተቃውሞ ተቀስቅሶባቸዋል። የተቃዋሚ መሪዎች ፕሬዝዳንቱ መሐመድ የስልጣን ጊዜያቸው ካበቃ በኋላ እንደ ሀገሪቱ ፕሬዝዳንት አይታዩም በማለት ነገ ሰልፍ ያደርጋሉ። የሶማሊያ ፕሬዝዳንት የስልጣን ዘመናቸው ማብቃቱ ተከትሎ የተፈጠረው አጣብቂኝ አሁን ላይ አነጋጋሪ ሆኗል። በሀገሪቱ ህገ መንግስት መሰረት የፕሬዝዳንቱ የስልጣን ዘመን የሚያበቃው ዛሬ አረብ ግንቦት 7 2018 ዓ.ም ነው። ፕሬዝዳንቱ በቅርቡ የራሳቸውንና የፓርላማ ስልጣን ከ4 ወደ 5 ዓመት ለማራዘምና እስከሚቀጥለው ዓመት ምርጫ ለማራዘም የህገ መንግስት ማሻሻያ ለማድረግ ጥረት ካደረጉ በኋላ ነው ውጥረቱ የጨመረው ይላል ቢቢሲ ተቃዋሚዎች አደባባይ ወጥተው ድምጻቸውን ሲያሰሙ ቢያንስ 2 ሰዎች ከተገደሉና በርካቶች ከተጎዱ በኋላ መንግስት በሀገሪቱ ዋና ከተማ ከሞቃዲሾ ግንቦት 3 2018 ጀምሮ የድጋፍ ሰልፎችን አካሂደዋል። የደህንነት ኃይሎች ተቃዋሚዎች ተጨማሪ ሰልፎች እንዳያካሂዱ ለመከልከል በመሪዎቻቸው መኖሪያ ቤት አካባቢ ተሰማርተዋል ተብሏል። ዋነኛ የተቃዋሚ ጥምረት የሆነውና የቀድሞውን ፕሬዝዳንት ሻሪፍ ሼክ አህመድና በርካታ ጠቅላይ ሚኒስትሮችን የፑንትላንድና የጁባላንድ ግዛት መሪዎችን የያዘው ሶማሌ ፊውቸር ካውንስል ፕሬዝዳንቱ ህገ መንግስታዊ የስልጣን ገደባቸው ካበቃ በኋላ ቅቡልነት አይኖራቸውም ሲል መግለጫ ወጥቷል። በመንግስትና በተቃዋሚዎች መካከል ሊደረግ ታስቦ የነበረው ተከታታይ ንግግርም ሳይሳካ ቀርቷል። ቢቢሲ ጨምሮም ተቃዋሚ ፓርቲዎች መሪዎች ፕሬዝዳንቱን ስልጣን ይጠቀልላሉ በማለት የሚወነጅላቸው ሲሆን
ሲሆን ድርጊታቸው ወደ አዲስ አለመረጋጋትና ግጭት እንደሚገፋ ማስጠንቀዋል። የቀድሞ ፕሬዚዳንት መሐመድ አብዱላሂ ፋርማጆ ሁሉም የፖለቲካ ባለድርሻ አካላት መካከል የአሁኑ ፕሬዚዳንት የስልጣን ጊዜ ሳያበቃ አካታች የምርጫ ሂደት እንዲደረስ ጥሪ አቅርበው ነበር። ተቃዋሚ መሪዎች ፕሬዚዳንት መሐመድ የስልጣን ጊዜያቸው ካበቃ እንደ አገሪቱ ፕሬዚዳንት ተቀባይነት አይኖራቸውም በማለት ነገ ቅዳሜ መጋቢት 8 2018 ዓ.ም የተቃውሞ ሰልፍ በከተሞች ጠርተዋል። በሚቀጥሉት ቀናት የፖለቲካ ውይይት እንዲካሄድ እንዲሁም ሶስተኛ ወገን ጣልቃ እንዲገባ ጥረት ይደረጋል ሚላን ቢቢሲ ከፌዴራል መንግስቱ ጋር ግንኙነታቸውን ያቋረጡት ፑንትላንድና ጁባላንድ ስምምነት ላይ የማይደረስ ከሆነ በጋርዌና ኪስማዩ የተናጠል ምርጫ እንደሚያካሂዱ ማስጠንቀዋል። የሀገሪቱ መከላከያ ሚኒስትር አህመድ ሞአሊም ፊቂ የተቃውሞ ሰልፉን ያዘጋጁትን አካላት በውጭ ኃይሎች የሚደገፉ ሲሉ ከኮንኗቸው በኋላ ተቃዋሚዎች የውጭ ድጋፍ ሊጠይቁ ይችላሉ ተብሎ ተሰግቷል። ይህ በእንዲህ እንዳለ አስተያየት ሰጪዎች በተለያዩ የአገሪቱ አካባቢ ተሰማርተው የነበሩ ወታደሮች በማዕከላዊ መንግስቱ ላይ ውጥረት በማየሉ ብቻ ወደ ሞቃዲሾ እንዲመጡ መደረጋቸውን አልሸባብ ላይ ተጀምሮ የነበረውን ዘመቻ ያዳክመዋል ሲሉ አስተያየት ሰጥተዋል። ተንታኞቹ አልሸባብ ይህንን የፖለቲካ አለመረጋጋት ተጠቅሞ ግዛቱ ሊያስፋፋ ይችላል ሲሉ ማስጠንቀዋል። ሶማሊያ ባለመረጋጋት ውስጥ ልትቆይ የምትችል ሲሆን የህገ መንግስት ማሻሻያና የስልጣን ማራዘም የፖለቲካዊ ተቆጣጥሮት ይቆያል ይላል ቢቢሲ በዘገባው። የአሜሪካው ፕሬዝዳንት ትራምፕ ከቻይናው መሪ ጋር ኢራን የኒውክሌር ጦር መሳሪያ እንዳይኖራት ከስምምነት ላይ ደርሰናል አሉ። በሌላ በኩል የሆርሙዝ ወሽመጥን በማለፍ ነዳጅ ለዓለም ለማቅረብ ተዘጋጅቻለሁ ያለችው የተባበሩት አረብ ኤሚሬት ናት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይናው ፕሬዝዳንት ሺጂፒንግ ጋር ቴህራን የኒውክሌር መሳሪያ ሊኖራት እንደማይገባ ተስማምተናል ብሏል። ፕሬዝዳንቱ የሁለት ቀናት ጉብኝት አጠናቀው ከመመለሳቸው በፊት በሰጡት ቃለ ምልልስ ላይ ከፕሬዝዳንት ሺ ጋር ሌሎች ሊፈቱ የማይችሉ በርካታ ችግሮች ይፈተናል ብሏል። ዶናልድ ትራምፕ ከቻይና አቻቸው ጋር በኢራን ጦርነት፣ በታይዋን፣ በንግድና ሌሎች ጉዳዮች ዙሪያ ተወያይተዋል። ሺ ከፕሬዝዳንት ትራምፕ ጋር ስላደረጓቸው ውይይቶች በዝርዝር የተናገሩት ነገር እስካሁን የለም። ትራምፕ ግን ለሚዲያዎች መናገራቸውን ቀጥለዋል። ኢራን የሆርሙዝ ወሽመጥ የዘጋችው የአሜሪካና እስራኤል በጥምረት በመሆን ጦርነት ከከፈቱባት በኋላ ነው። የሆርሙዝ ወሽመጥ መዘጋት ታዲያ ከፍተኛ ጫና ካሳደረባቸው ሀገራት አንዷ ቻይና ናት። የቻይና ውጭ ጉዳይ ሚኒስትር ከዚህ ቀደም ባወጣው መግለጫ ይህ መፈጠር ያልነበረበት ግጭት የሚቀጥልበት ምክንያት የለም ብሏል። ትራምፕ ታዲያ በፎክስ ኒውስ ሃኒቲ ፕሮግራም ላይ ባደረጉት ቃለ ምልልስ ወቅት ቴህራን ላይ ያላቸውን ትዕግስት መሟጠጡን ሲገልጹ ከዚህ በላይ ትዕግስት ሊኖረኝ አይችልም፣ ከስምምነት መድረስ አለባቸውም ብሏል። ታዲያ በአሁኑ ሰዓት ቻይናም ብትሆን ሆርሙዝ እንዲከፈት ትፈልጋለች። ከዛም አልፎ ደግሞ ኢራን የኒውክሌር ጦር መሳሪያ እንዲኖራት አትፈቅድም በማለት ተስማምተናል ሲሉ ተናግረዋል። ይህ በእንዲህ እንዳለ ዩናይትድ አረብ ኤሚሬትስ ወደ ውጭ የምትልከው የነዳጅ ዘይት መጠን እንደ አውሮፓውያን አቆጣጠር በ2027 በእጥፍ ለማሳደግ የአዳዲስ ማስተላለፊያ መስመሮች ግንባታ ልታፋጥን ነው ሲል ሮይተርስ ዘግቧል። አዳዲስ የማስተላለፊያ መስመሮች የሆርሙዝ ወሽመጥን ለማለፍ የሚያስችሉ ናቸውም ተብሏል። የነዳጅ ማስተላለፊያ መስመሮች የሚገነቡት በፋጅራህ በኩል መሆኑን የአቡዳቢ ሚዲያ ዘግቧል። ፕሮጀክቱ መቼ እንደሚጀምርና እንደሚጠናቀቅ ይፋ የሆነ ዝርዝር መረጃ ግን የለም። ዩናይትድ አረብ ኤሚሬት አሁን እየተጠቀመችበት ያለው የነዳጅ ማስተላለፊያ ሀብሻን ፋጀራይ የሚባል ሲሆን በቀን 1.8 ሚሊዮን በርሜል የማስተላለፍ አቅም አለው። ዩኤኢ አዲስ የምትገነባው የማስተላለፊያ መስመር ከባህረ ሰላጤው ወደ ኦማን ወደብ ነዳጅ ለማጓጓዝ የሚደረገውን ፍጥነት በከፍተኛ መጠን ይጨምራል ይላል ቢቢሲ። አረብ ኤሚሬትና ሳውዲ አረቢያ ከሆርሙዝ ወሽመጥ ውጭ ነዳጅ በቧንቧ የሚያስተላልፍባቸው ብቸኛ የባህረ ሰላጤው ሀገራትም ናቸው። ኦማን በባህረ ሰላጤው በኩል ረዥም የባህር ዳርቻ ስላላት ወሽመጡን ማቋረጥ አይጠበቅባትም ብሏን ቢቢሲ። የተባበሩት አረብ ኤሚሬት ከፔትሮሊየም ላኪ ሀገራት ድርጅት ኦፔክ እንደምትወጣ ያሳወቀችው ከ3 ሳምንት በፊት ነበር። ታዲያ በአሁኑ ሰዓት ዩናይትድ አረብ ኤሚሬት የነዳጅ ምርቷ በቀን ወደ 5 ሚሊዮን በርሜሎች እንድታሳድግ ይጠበቅባታልም ሲል ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እንደዚህ ነበሩ። መልካም ጊዜ እመኛለሁ።